السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ውድና የተከበራችሁ የርጃል እንደ ሐዩዬ ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝት ትርፍርፍ ይበል። ዛሬም በአላህ ፍቃድ ተመልሰን መጥተናል ኢንሻአላህ። ዛሬም እናንተ የምትጠቀሙበት ነገር ይዘን መጥተናል። እስከ መጨረሻ ከኛ ጋራ ይሁኑ። እንደተለመደው ላይካችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። አዳዲሶች ቤተሰብ የሆኑ ተቀላቅሉ። እናንተም ኑ ተጠቀሙ። እኛ የሰማንን ነገርና ሰው የተጨነቀበት ነገር ሲኖር ለእናንተ ልናካፍል አሁንም ዝግጁ ነኝ። ዛሬ ጁምዓ ነው። ሰሉ አለ ነቢና ሙሐመድ ሰለላሁ ዐለይሂ ወሰለም። ሰሉ አለ ነቢ ሰለላሁ ዐለይሂ ወሰለም። እናንተ አንድ ሰለዋት ብታወርዱ አላህ ደግሞ 10 ረህመተኛ ላይ እናንተ ላይ ያወርዳል። ይሄ ነገር እያወቃችሁ ሀይርም እየተካፈላችሁ እቺ ቪዲዮ ለሁሉም አደርሱ። ይሄ ቪዲዮ አሁንም በፊትም በኢቃማ ጉዳይ ስንሰራ ሼር ያደረጋችሁ ሰዎች አሁንም ለጓደኞቻችሁ ሼር ልታረጉ ትፈልጋለሁ። በWhatsApp በቴሌግራም ላልሰሙት እንደሊሰሙ ሼር አርጉት፣ ላይክ አርጉት። ላይክ በነፃ ነው፣ አያስከፍለንም። አንዳንድ ጥያቄ ማለ ዱዓም ያስፈልገኛል ዱዓ አርጉ የምትሉም ሰዎች አላችሁ። ኢንሻአላህ ዱዓ እናደርግላችኋለን። ተጠንቀቁ። ያው ርዕሳችን እንዳያችሁት ነው። ርዕሳችን ላይ ኢቃማ የምታሰሩ ሰዎች መጠንቀቅ እንዳለባችሁ መጠንቀቅ ያለባችሁ ከምን አይነት ሰዎች ናቸው የሚለውን ኢንሻአላህ ምን ነግራችሁ ይሆናል። ዝም ብላችሁ አሁን አንዳንድ ጊዜ እኛ አበሻ ማውጣታችን ብቻ ነው የምናየው። ቸኮል እንዳለን እንፈጣንን ግዴታ እኛ አላህ የሰጠኝ ጭንቅላት በሱ ሁሉም ነገር ተመዛዝ ነው። ሁሉም ነገር በሱ እንደልንሰራ ነው እንጂ ቾክለን ሌላ ጉድ ውስጥ እንደልንገባ አይደለም። ከጉድ ውስጥ ደግሞ ቶሎ ማውጣት አለባችሁ ኢንሻአላህ። አንዳንድ ሰው ጉድ ሆነናል የምትሉ ሰዎች አሉ። እንደዚህም ተበሉ የተባለ ሰውም እየሰማን ነው። ከእነሱ ሰዎች እንዴት ከእነሱ እናስቆማለን? እንዴት ራሳችን ሁሉም ነገር እንጨርሳለን በሚለው ነገር ሁሉም ነገር ከጨረሳችሁ ህጋዊ እንደልትሆኑ እኛ በፊትም ነግረናል። አሁን ደግሞ ምንድነው ለምንድነው የመጣችሁ ማለታችሁ አይቀርም። ዛሬ የመጣን በኢቃማ ምክንያት ብዙ ሰው የተበላ ሰው፣ ብዙ ሰው የጨው ሰው እንደተበሉ ሰው እንትን የነሱ ዜና እኛ ጋር ስለደረሰው ነው እናንተ ልናካፍል ይዘን መተናል። እንደልትጠነቀቁ ነው። ደስታችን ሀዘናችን ስለሆነ ኢቃማ ስታሰሩ እንዴት ነው ማሰራት ያለባችሁ? አሁን ቲክቶክ ላይ ከቻለው ቪዲዮ እንጭንላችኋለን። ካልጫነው ግን ያው ከኛ ስሙት ማለት ነው። ወይም ቴሌግራም ላይ ሼር አደርግላችኋለሁ። ኢቃማ ከማን ነው ማሰራት ያብል ከማን ሰው ጋር ነው ሄጄ ማሰራት ያብል አለብኝ የሚለውን ያስፈልገኛል የሚለውን አሁን እኔ ገለጽ አደርግላችኋለሁ። አሁን 7 ሰዎች እያለቀሱ ነው አሉ 11,000 ከፍለው። እነዛ ሰዎች እንዴት ነው የተበሉት የሚለውን እንነግራችኋለን ማለት ነው። አዎ ሌሎች ደግሞ እንዳትበሉ ምን ማድረግ አለባችሁ? ከማን ጋር ሄዳችሁ ማውጣት አለባችሁ? አንደኛ ደረጃ ሐዋጁ እንዴት ትክክል አይደለም፣ እንዴት እንበላለን ሚሉ ሰዎችም አሉ። አዋጁ በስነ ስርዓት በትክክል ነው፣ በህጋዊ ነው የወጣ። ግን የህጋዊ ጀርባ ደግሞ የሚበሉ ሰዎች ደላላዎች አሉ። እናንተ ስለማታውቁ ቶሎ እንጨርስላችኋለን ሁሉም ነገር እናደርግላችኋለን ብለው ብር ይቀበሉና ስማችሁም ምናችሁ ሁሉም ፕሪንትም ያስወጣሉ። ካስወጡ በኋላ አብሽርም አውቆ እናንተ እንትን ትሉ ብለው ያሳምኑ ፈልጎ አብሽርም ያወጣሉ። እንዴት ነው አብሽርም ያወጡት? ለመጀመሪያ በቁጥራችሁ ነው አብሽርም የሚወጣ በኢቃማ ቁጥራችሁ። አዎ ሜሴጅ እናንተ ጋር ከመጣ እናንተ እውነት መስላችሁ ታምናላችሁ። በራሳችሁ ወይም በማላቆ ሰዎች ኮፒ አድርጎ አውጥቶ ኢቃማ ትክክለኛ ኢቃማ ያልሆነ ማለት ነው 11,000 ወይም 12,000 ተቀብለው ፎርጅዱ ኢቃማ ላይ እናንተ ይሰጣችኋል። እንደዚህ ያበዱ ሰዎች ብዙ ስላለ አሁን ደግሞ ሐሳብ ያላችሁ እንደዚህ እንዳትበሉ እንዳትሆኑ እንደዚህ ትክክለኛው መንገድ አሁን መክተበል ዓለም ማለት ትሄዳላችሁ። ሰው ራሱ ከሌላችሁ አንደኛ ወህም የሚሰሩበት ሰዎች እናንተ የሚወዱ ከሆነ ከእነሱ ጋር ተስማምታችሁ
እነሱ ሊያሰሩ ይችላሉ። እነሱ ለመጀመሪያም እርግጠኛ ነው ፎርጅት አይሰሩም። ለራሳችሁ በራሳችሁ ስም ስለሆነ ሁሉም ነገር በራሳችሁ ከሆነ እናንተም ራሃት ይሆናላችሁ፣ እነሱም በትክክል ነው የሚያሰሩት። አሁን አሰራሉ አዲስ ከፊል ይገዛሉ ምናምን ብለው የሚበሉ ሰዎች ባዙ። እዚህም ተጠንቀቁ። ቆይ እኔ መግለጫ እንድስጣችሁ ይሁላችሁ ውዶችዬ። ኢቃማ የሚሰራው በሁለት አይነት መንገድ ነው። አንደኛ አሰርሽ እንደኔ አሁን እኔ አሰሬ ቤት ውስጥ ቁጭ ብላ ነው በኮምፒውተሯ ያስጨረሰችልኝ ቪዲዮ ያየች፣ ኦንላይን ቪዲዮ ያየች አስጨረሰችልኝ። ሁለተኛ መክተብ ነው የምትሄዱት። እቤት መስራት ማችል አቅም ያላት ማዳም ካላችሁ መክተብ ግዴታ ትሄዳላችሁ። የምታምኑ ሰዎች ካላችሁ መክተብ ነው የምትሄዱት። ትክክለኛ ያልቃል። በመክተብ ነው ሁሉም ነገር የሚያልቀው። አባሾች አሁን እኛ እናስጨርስሻል፣ አንቺ ቤት ተቀምጠሽ አውቆ ፕሪናንት ብለሻል፣ ምንድነው አብሽር ከፋትኩልሽ ብሎ አውቆ ያኔ ህጉን ኢቃማው እንደሚሰራ ዘዴውን አውቀውታል። ስላወቁት አብሽሪ ከፍቱልሽና ከዛ በኋላ ኢቃማው ሁሉም የራስሽ ነው፣ ስምሽ ሁሉ ነገር የራስሽ ያደርጉትና ምን ያደርጉታል? ፎርጅድ ኢቃማ። ከዛ በኋላ 7 ሰዎች እያሉ ነው። እናንተ ተጠንቀቁ። በአበሻ ምንም ነገር እንዳታሰሩ። የሚሰራው መክተብ ነው። ከዛ በኋላ ሞባይል አነሱ ይጠፋሉ። እናንተ ለመጀመሪያም ያው ህጋዊ ያልሆናችሁም ትፈራላችሁ። አሁን መክተብ አልአመል ብትሄዱ ምንም እናንተ የምትያዙበት ነገር የለም። ለምን? ትክክለኛ ነገር መስራት እየሄዳችሁ ነው፣ ህጋዊ ነገር ስለሆነ ማለት ነው። ደረሰኝ ደግሞ ይሰጧችኋል። እዛ ስትሄዱ ብር ሲከፈል ደረሰኝ አለ፣ ያኔ ደሊል አለ። እንደውም እዛ ብር ሄዳችሁ የምትከፍሉ ከሆነ ከከፈላችሁ ራሱ ብራችሁ አይበላም። እስከ 6 ወር ስለሆነ አዋጁ እስከ 6 ወር ይቀመጣል። ተቀምጠው ከፈራችሁ ሄዳችሁ ብራችሁ መቀበል ትችላላችሁ ማለት ነው። አሁን ለደላላ ለምናምን ከሰጣችሁ ምንም ነገር አታገኙም፣ ተበልታችኋል። እየየ ነው። አሁን በአሁኑ ሰዓት ደግሞ ማንም ሰው ብር ኖሮ አይደለም ተበድሮ ከዛም ህጋዊ ይሆናሉ ብሎ ነው የሚጨነቀው እንጂ አንደኛ ብድር መክፈል ዕዳ ውስጥ ገብታችኋል። ሁለተኛ የፈለጋችሁ ነገር በእጃችሁ አልገባም። በእንደዚህ ሰዎች ተጠንቀቁ። ወይም በደም የምታምኑ በደም ምን ባባሻ ምን እንዳሰሩ በቃ መክተብ ግዴታ ነው። አቡቢላል መክተብ ቤት ውስጥ አሰሪሽ በኮምፒውተር ካልሰራልሽ መክተብ ግዴታ ነው። በተረፈ አበሻ እንዳስጨርስልሻሉ አይሰማም። ኮሜንት አንዳንድ ኮሜንት ማለት ኢንሻአላህ እናነብላችኋለን። ወደ ኮሜንቱ አንብብና ራሳችሁን ጠብቁ፣ ተጠንቀቁ እንላለን ኢንሻአላህ። ይሄም በእንደዚህም ነገር አንዳንድ ነገሮች አስተያየታችሁ አሁንም ቀጥሉ ኢንሻአላህ እንትን ትላለች ብዬ አስባለሁ። አሁን አንድ ኮሜንት አለ፣ ኮሜንቱን ሊያንብብልሽ። አንብብ። ሙቀት ግን እናንተ ጋርም እንደዛ ነው ወላኛ ጋር ነው? እኛ ልንሞት ነው። ሙቀት ከ40 በላይ ሆኗል። አንዳንድ ሰዎች ራሱ እየሞቱ ነው። አላህ ይጠብቀን፣ አላህ ይጠብቃችሁ። ወላሂ ላዚም እንተከተካል። እኔ አልহামዱሊላህ ቤት ውስጥ ነኝ ያለው። ውሃ በዚህ እንጠጣለን፣ በሰውነታችን እንዳለ ይወጣል። ሱብሃንአላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ያው ወደ ኮሜንት እንገባለን። እንደዚህ ይላል ኮሜንቱ። ፋጡማ ሙሐመድ ነው የጻፈች። ልጆችሽ ማስተማር አልፈልግም እንዴ? ማህይም አርገሽ ልታስቀራቸው ነው? ኢቃማ ስትሉ ልጅሽን ማስተማር አልፈልግም እንዴ? የሰው አገር ኤሬ አይሆንም። ሰው አገር ኤሬ አይሆንም። አስተሰጣለሁ ላሰልስት ስጪው የተሰማሽ ነገር። በመጀመሪያ ደረጃ የኔ ልጆች ምን ይብሉ ምን ይጠጡ ላስተማራችሁ አላስተማራችሁ የምታውቁ ነገር የለሽም። ታኒሼ እንደውም ከፈለሽ ስምሽ ራሱ አንቺን ራሱ ታስተምርሻለሽ። አሁን ልጄ ያኛው ወንዱ ገና ነው፣ አስለ ሁለቱም ገና ናቸው። ሴቷ ከፈለሽ አንቺን ራሱ ታስተምርሻለች። አልহামዱሊላህ እየተማረች ነው፣ ቁርአንም እየተማረች ነው፣ ትምህርትም ኦንላይን እየተማረች ነው። መጀመሪያ ምን ጥረቴ ራሱ ቃማዬ ከእናቴ ቀጥሎ ለልጆቼ ነው ጥረቴ። አላህ ካለ ለልጆቼ የሚቃማ አወጣለሁ። ሳወጣ መማር ይጀምራሉ ማለት ነው። አሁን ኦንላይን ነው ማስተምረው። አሁን ደግሞ ኢቃማ ሳሰራላቸው ምን ይሆናል? እኔ ራሱ የመንግስት ትምህርት ቤት አስገባቸዋለሁ ማለት ነው። አሁን ደግሞ ኢቃማ ማውጥቻለሁ። ከፈለኩኝ ይዣቸው ገብቼ አስገባቸዋለሁ አገር ከፈለኩ ማለት ነው። ማይየሆኑ ሳይሆን አሁን እየተማሩ ነው። ማሻአላህ ማህይብ ደግሞ ማለት ነው። አይባልም፣ እንደዚህ አይባልም። አስተምሪያቸው። ምክር አይሉት ስድብ አይሉት። ልጆች ማይሉት አይባልም። ለምን ማይም ማረጋቸው ይደብራል። ግን አይባልም ማለት እሷ እንደ ተሰማኝ ከሆነ እንደዚህ ይሆናል። እያስተማርሽ አይደለም ማስባት ነው። የተማሩና አልহামዱሊላህ የተማሩ ነው ብለን እንለፋ። የተማሩ ነው።
እየተማሩ ነው። ኢቃማ የበለጠ ርዝቅ ያመጣል እንጂ ርዝቅ አይዘጋም። ኢቃማ አይዘጋም። ኢቃማ ለልጅ እኔ ያለኝ እሱ አለው ለልጆች ይወጣል። እንደዚህ ያለ ይቀጥላል። ስለዚህ ኢቃማ ጥቅም አለው። አሁን ኢንሻአላህ አሁን ሁለተኛ ደግሞ አልሐምዱ ይላል። በአላህ ስም ሁላችሁም ዱዓ አድርጉልኝ። ባለቤቴ እስር ቤት 6 ወር አልተሳፈረም። በብር ኢቃማ ሊያመጣ ሲሄድ በአረመኔዎች ተይዞ ተደብድቦ በስር ከተቀበሉ በኋላ ለሹርጣ ሰጧቸው። ሱብሃንአላህ ጂዛን ነበረ የታሰሩት። አሁን ግን ጅዳ ከመጣ 2 ወር አይደውሉም። በጣም ጭንቀት ላይ ነን። በዱዓችሁ ሐስቡኝ። ሹፍ ገብቶሻል። ለመጀመሪያ ሊያብራራላችሁ ወንድም ጋም ስላለ ወንድም እሱ ወንድም ያንቺ ባል 2 ወር ነው አይደለ? የሱ ወንድም ደግሞ ስንት ወር አልደወለም? እስቲ አንተ አብራራላት። መደወሉም ችግር አይደለም። አሁን እሷ ያለች ኢቃማ ለማውጣት ወደ አገር ሊገባ ስል አረመኔ ይዞ ብር ፈልጎ ማለት ነው። ገባኛው። ወይም ብዙ ብር ጠይቆ ብር መክፈል ስላልቻሉ አሳልፎ ለፖሊስ ሰጡት። ፖሊስ ደግሞ ከሰጡት በኋላ ከጂዛን ወደ ጅዳ መጣ። ጂዛን እየደወለ ነበር። አሁን ጅዳ ሲመጣ ድምፁ ጠፋ። 2 ወር ሆኗል አለች። ሱብሃንአላህ ያጋጥማል። ግን ትዕግስት ያስፈልጋል። ትዕግስት ካለሽ ኢንሻአላህ ከዚህ የበለጠ ያላ ይሰጥልሻል። የኔ ወንድም 1 አመት ሙሉ ታስሮ ነው ወደ ሀገር የገባ። 3 ወር እንዳንቺ ምንም ድምጽ አልሰማው ነበር። እንደውም በዚህም እየጠየቁ ያልደወልኩለት ሰው የለም ማለት ይቻላል። ከዛም አላገኘም። በ3 ወሩ እነሱ ፍቃደኛ ሲሆኑ በራሱ ደወለልኝ። ከዛ ትንሽ ቆይቶ ወደ 7 ወር ደግሞ ታስሮ አመት ሲገባ ወደ ሀገር ገባ። ኢንሻአላህ በሰላም ይገባል። አታስቢ። ስልክ ስላልተሰጠው ነው እንጂ ለሌላ ነገር አለ። ማብሽ እንዳትጨነቂ። እስቲ ትንሽ ዱዓ አድርግላት። አላህ ደግሞ ከዚህ ጭንቅ ውስጥ አላህ ያውጣልሽ። ዛሬ ኢንሻአላህ ጁምዓ ነው። አሁን እየቀዳን ያለው ከ10 በኋላ ነው። 10 በኋላ ውስጥ 1 ሰዓት አለ ያሉ መቅቡልነት ያለው ሁላችሁም እሷ ብቻ ከሷ ጀምሮ ሁላችሁም ልባችሁ ውስጥ ጭንቀት ሐሳብ ያለው ጭንቁን በዚህን ሰዓት አላህ ያውጣላችሁ። አንቺም ደግሞ አላህ ከሁን በኋላ ያለ ደስታ አያሰማሽ። ደስታ በደስታ ሁኚ። የምትፈልጊው ደግሞ ሁሉም አላህ ይስጥሽ። ባልሽ ደግሞ በሰላም አላህ ያውጣልሽ። በሰላም ወጥቶ ተደስቶ ወደ ሀገር ገብቶ እንደውም ነው ያብረን የሁሉም ነገር ተሳክቶልኛል የፈለግነው ደግሞ ዱንያ ነው ዱንያ መጥቶለታል ብሎ የሚጠራልሽ አላህ ያርግልሽ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። የዛሬ ቪዲዮአችን ይሄ መሰለ። ቪዲዮ ላይክ